ሰላም ወዳጆቻችን ይህ ያያ ስፖርት ነው። የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ በዚህ ሳምንት የሚመለሱት ጨዋታዎች ማይክል አርቴታ ጋዜጣዊ መግለጫዎችን ሰጥቶ ነበር። ያንን የምናነሳ ይሆናል። በዚህ ፕሮግራማችን የዝውውር መረጃዎች አሉ። እነዚህንና ሌሎች መረጃዎችን ይዤ ተመልሼ መጥቻለሁ። ወዳጆቻችን እንግዲህ ማይክል አርቴታ ጥሩ ዜናዎችን አምጥቷል። አንደኛው ካላፊዮሪና ኤንካፒ ወደ ስልጠና መመለሳቸውን ተናግሯል። ቀጣይ ስልጠናዎች የሚሳተፉ ከሆነ ለማንቸስተር ዩናይትድ ጨዋታ ዝግጁ የሚሆኑ ይሆናል ብሏል። አስተያየቱ ይህ አስፈላጊ ውሳኔ ነው። የካላፊዮሪ መመለስ ለአርሰናል የተለየ ትርጉምን የሚያመጣ ነው የሚሆነው። ምክንያቱም የአርሰናል ማጥቃት ወደ ቀኝ ብቻ ያተኮረ እንደሆነ ይታወቃል። አሁን ወደ ግራ ባላንስ የሚያደርግ ነው የሚሆነው። አርሰናል በቲምበር ሲጫወት በዚህ መስመር ላይ በተለይ ቲምበር ኢንቨርተር ዊንገር እንደሚሆን ወይም ደግሞ ኢንቨርተር ፉልባክ ሆኖ እያገለገለ እንዳለና ወደ አማካይ መስመሩ ላይ ከዙብሜንዲ ጎን እየተሰለፈ ዲክላን ራይስ ወደፊት እንዲያጠቃ ነበር የሚያደርገው። ካላፊዮሪ መምጣት ግን ቡድኑ በባላንስ ወደፊት እንዲሄድና ኤክስ ፋክተር ስላለው በተለይ ያለመገመት ባህሪ ኦቨርላፕ ማድረግ ይችላል፣ አንደርላፕ ማድረግ ይችላል። እድሎችን ወደፊት መግፋት ስለሚችል አርሰናል ካላፊዮሪን ከብራይተኑ ጨዋታ በኋላ ለመጀመሪያ ጊዜ የሚያገኙት ይሆናል። አስፈላጊ ዜና ነው የሚሆነው። መድፈኞቹ እንግዲህ ባልተለመደ መልኩ ሙሉ ስብስባቸው ወደ ጤናማ ስብስብ ተመልሶ በውድድር ዓመቱ ለመጀመሪያ ጊዜ የአርሰናል ስብስብ ውስጥ ምንም አይነት ጉዳት ሳይኖር ጨዋታውን የሚያደርገው ይሆናል። ማክስ ዳውንመን ብቻ ነው ጉዳት ላይ የሚገኘው። አርቴታ እንግዲህ የገብርኤል ሄሱስ የኮሬስና የሀቨርትዝ መመለስም አስተያየት ሰጥቷል። ለቡድኑ ጥራትን የሚጨምሩ ናቸው። በተለያዩ ቦታዎች የተለያዩ ፉክክሮች እንደ ውድድር ዓመቱ ሲጀምር የእነዚህን ተጫዋቾች ሁሉ ሀሳብ እና ሁኔታ እንፈልጋለን የሚል አስተያየቱን ሰጥቷል። ከዛ ውጭ ማንቸስተር ዩናይትድ በካሪክን መምጣት ተከትሎ ምን ይጠበቃል ተብሎ ነበር። አዲስ ኃይል ጉልበትም ይኖራቸዋል፣ አዲስ ሀሳብ ይዞ እንደሚመጣም የሚጠበቅ ነው በሚል አስተያየትን ሰጥቷል። ስለ ኢታን ንዋነሪ አስተያየት ሰጥቷል። ወደ ማርሴይ ላክ ነው እንግዲህ በዚህ በቤተሰቦቹ ጋር እንዲሁም ደግሞ ለኑሮ ለቤቱ ቅርብ በሆነ አካባቢ ነው የሚኖረው። የተሻለ ህይወትን ይመራ ነበር። ነገር ግን በአርሰናል የተሻለ የጨዋታ ጊዜን እያገኘ ስላልሆነ ወደ ማርሴይ ሄዶ በአዲስ ከተማ በአዲስ ደጋፊ ስር የተሻለ ብቃቱን እንዲያሳይና ለዚህ ቡድንም ተመልሶ ጥሩ ብቃቱን እንዲያደርግ ከቤተሰቦቹና ከኤጀንቶቹ ጋር ተወያይተን የወሰነው ውሳኔ ነው። እንግዲህ በዛ በማርሴይ ከዚህ በፊት ዊሊያም ሳሊባ እንደላክ ነውና ውጤታማ እንደሆነ እናውቃለን። አሁን ደግሞ ለአዲሱ ለኢታን ንዋነሪ በተለይ ደግሞ የዲዘርቢ መኖር ተከትሎ ባለፉት አመታቶች ታዳጊ ተጫዋቾችን በማያጎልበት ረገድ የሚታወቀው ዲዘርቢ ስለሆነ የተሻለ ብቃትና ቡድኑ በጥሩ ፐርፎርማንስ ሊያነሳሳ የሚችል ቦታ ሂደዋል በማለት ሳይሱን ሰጥቷል። ሌላኛው ስለ ሀቨርትዝ ነው። እንግዲህ ሀቨርትዝ ላለፉት አንድ አመታት በጉዳት እየተቸገረ እንዳለ አስተያየቱን ሰጥቷል። ነገር ግን አሁንም ቢሆን ይህ ተጫዋች በጥሩ ብቃት የመመለስ እድሉ ሰፊ እንደሆነና አሁንም የጉልበቱ ችግር እንደሆነ ነገር ግን በሚቀጥሉት ጨዋታዎች ከ6 እስከ 8 ሳምንታት በሙሉ ፊትነሱ ፐርፎርም እያደረገ እንደሚቀጥል ነገር ግን እንደየውድድር አይነቱ ሀቨርትዝን በ10 ቁጥርም እንዲሁም ደግሞ በ8 ቁጥርም ያለበለዚያ ደግሞ በፊት አጥቂነት አርሰናል ሊጠቀምበት እንደሚችል አስተያየቱን ሰጥቷል። እንግዲህ ሌላኛው የሚነሳው መረጃ የሚሆነው አርሰናል በተለይ በሃይላይንና በሎው ላይን በተለይ ቡድኖች አንዳንዴ ከፍ ብለው በሃይላይን ይገጥሙታል፣ በሎው ላይንም ወደ ኋላ ፈግፍገው የሚጫወቱ ቡድኖች አሉ። እንዴት ታየዋለህ? በአውሮፓ መጫወትና በእንግሊዝ ፕሪሚየር ሊግ መጫወትስ እንዴት ነው የሚል ነው። ነገር ግን በሁሉም ውድድሮች አለ ማይክል አርቴታ አሁን ውድድሮች ጠንካራ እየሆኑ ስለሆኑ በጣም ጠንካራ ፉክክርን እያየ ነው። ይህ ብቻ ግን አይደለም። ቡድኖች በሎብሎክ ብቻ የሚጫወቱ አይደለም። ማን ቱ ማን ፕሬሲንግም እንደ አዲስ በአውሮፓ መድረኮች ላይ በሚገባ እያየ ነው የሚል አስተያየት ሰጥቷል። ሌላኛው ማንሳት የፈለገው እንግዲህ በአውሮፓ ፕሪሚየር ሊጉ ልዩነቶችን መፍጠር የሚችሉ ሂደቶች እንዳሉና በአውሮፓ የተለያዩ አይነት ህጎች እንዳሉ አንደኛው እንግዲህ የአውሮፓ የጥሎ ማለፍ ጨዋታዎች ናቸው የሚሆኑት። ነጥቦችን መሰብሰብ ነው። በፕሪሚየር ሊጉ ነጥቦቹ የመጨረሻ ውጤቶቹ ነው የሚታዩት። በዚህኛው ግን አንዴ የሊጉ የሚጠቅምህ ቶፕ ኤቱን እስከማጠናቀቅ ብቻ እንደሆነ መረሳት የለበትም። እንግዲህ ሌላኛው መነሳት የሚጠበቅበት የማይክል አርቴታ አስተያየቶች የሰጠባቸው ጉዳዮች አሉ። አንደኛው ፔፕ እንግዲህ በዓለም ላይ ወይም በአውሮፓ ምርጡ ቡድን አርሰናል ነው የሚል አስተያየቱን ሰጥቷል። ማይክል አርቴታ ግን አሁንም ብዙ የምናሻሽሉ ነገር አለ በማለት አጣጥሎታል። ይህን ሀሳብ ስለ ቡካዮ ሳካም ጠይቋል። ቡካዮ ሳካ በአርሰናል ተጫዋችነት ታሪኩ 12 ሳምንታት ምንም አይነት ጎል ሳያስቆጥር እየተጓዘ ይገኛል። ታዲያ ማይክል አርቴታ ይህ ለቡካዮ ሳካ የሚያነሳሰው ነው የሚሆነው። ምክንያቱም እንደሱ አይነት ጥራት ካለው ተጫዋች ጎልና አሲስት በየጨዋታው እንጠብቃለን የሚል አስተያየቱን ሰጥቷል። ወደ አድማጮቻችን እንግዲህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ዝውውር መረጃዎቹ በቀጥታ ላቀናና የተለያዩ ነጥቦችን ላነሳለሁ። የሀቨርትዝ ጉዳት መመለሱ በስልጠናዎችም እየታየ ይገኛል። ነገር ግን አርሰናል ውስጥ አዋቂዎች እንደሚያነሱት ከሆነ አሁንም የጉልበት እብጠት እያጋጠሙ ከስልጠናዎች በኋላ በተለይ በፌ ካፑ ጨዋታ ላይ ባለፈው ሳምንት ተመልሶ እንደነበር ይታወቃል። ከሁለት ሳምንት በፊት
በፊት ማለት ነው። ነገር ግን ከዛ በኋላ ይህ ተጫዋች ተቀያሪ ቤንች ላይ አላየ ነው። ነገር ግን በሚገርም ሁኔታ በባለፈው ስልጠና ላይ አርሰናሎች ክፍት በሆነ ስታዲየም በኤምሬትስ ስልጠናዎች ሲሰሩ ይህ ተጫዋች መመለሱን አይተናል። ለአርሰናል ጥሩ ዜና ነው ብዬ የምጠብቀው ነው የሚሆነው። ጁሊያን አልቫሬዝን በሚመለከት እንግዲህ አርሰናልና ቼልሲ እንደ ግራንቤሪ ዘገባ ከሆነ ከተጫዋቹ ጋር ንግግሮችን ያደርገዋል። ይህ ዝውውር ለማድረግ ታዲያ አርሰናሎች በተለይ ክለባቸው የሚለቁ ተጫዋቾች እንደሚኖሩ ይጠብቃሉ። አንደኛው እንግዲህ ሄሱስ ነው። ሄሱስ አሁን በአርሰናል ቤት የሚቀረው የ1 ዓመት ኮንትራት ነው የሚሆነው። ይህ ዓመት ከተጠናቀቀ በኋላ ታዲያ በሚላንና በዩቬንቱስ ከፍተኛ የሆነ ፍላጎት አላቸው። ይህ ተጫዋች የሚለቅ ከሆነ አርሰናል እስከ 30 ሚሊዮን ፓውንድ ከተጫዋቹ የሚያገኘው ይሆናል። ታዲያ ይህንን ጨምሮ ጁሊያን አልቫሬዝን ለማምጣት የሚጠቀሙበት ይሆናል። የሄሱስ ደሞዝ የጁሊያን አልቫሬዝን ደሞዝ መሸፈን የሚችል ነው ብለው መድፈኞቹ ያምናሉ። ስለዚህ በዝውውር ደግሞ የተሻለ ገንዘቦችን የማውጣት ፍላጎት እንዳላቸው መረጃዎች ያሳያሉ። ሌላኛው እንግዲህ ገብርኤል ማርቲኔልን በሚመለከት ነው። ቤን ጃኮብስ ይዞት በወጣ መረጃ መሰረት ይህ ተጫዋች በሳውዲ ቡድኖች እየተፈለገ ይገኛል። መጀመሪያው ክለብ ሆኖ የመጣው ደግሞ አልናሰር ነው። አልናሰር ይህንን ተጫዋች ለማስፈረም ፍላጎት አለው። እንግዲህ ሳውዲ በክረምቱ ብዙ ተጫዋቾችን ይፈልጋሉ። የነ ሌዋንዶውስኪ፣ ማርቲኔሊ እንዲሁም ደግሞ ቪኒሲየስ ጁኒየር እያልን ብዙዎችን መጥራት እንችላለን። ነገር ግን አርሰናል ይህንን ተጫዋች ይለቀዋል ወይ ነው እንግዲህ ይህንን ተጫዋች ደግሞ ለመልቀቅና ለማቆየት መካከል አርሰናሎች አጣቂኝ ውስጥ የሚገቡ አይመስለኝም። ውሳኔዎችን ለመወሰን አንደኛ ሊጠቀሙት የሚችሉት የሚመስሉኝ ተጫዋች የውድድር ዓመቱን በምን አይነት ብቃት ይጨርሳል። አርሰናል በፕሪሚየር ሊጉ በቻምፒዮንስ ሊግ ውጤታማ ሲሆን ይህ ተጫዋች ሚና ከፍ እያለ የሚመጣ ከሆነ በቻምፒዮንስ ሊግ ሆነ አስደናቂ ብቃቱን እያገኘ ነው የሚገኘው። ይህንን ጥቅሙን የሚቀጥል ከሆነ መድፈኞቹ በቡድኑ ውስጥ እየቆየ የአዲስ ዓመት ኮንትራትንም ሊሰጡት ይችላሉ። እንግዲህ ኮንትራቱ 1 ዓመት ነው የሚቀረው። ተጨማሪ 1 ዓመት ግን አርሰናል ማራዘም የዚህ ተጫዋችን የሚችል ነው የሚሆነው። ታዲያ እነዚህ ተጫዋቾች መልቀቅ የነ ጁሊያን አልቫሬዝን ተጫዋቾች ደግሞ ዝውውር ሊያፋጥነው የሚችልበት እድሉ ሰፊ እንደሆነ የሚጠበቅ ነው የሚሆነው። ሌላኛው ኖርጋርድን የሚመለከት ነው። የ31 ዓመቱ የአማካይ መስመር ተጫዋች ከብሬንፎርድ ከአምበልነቱ ወደ መድፈኞቹ አርሰናል የመጣ እንደሆነ ይታወቃል። ታዲያ ይህ ዴንማርካዊ በአርሰናል ጥሩ ብቃቱን እያሳየ አይገኝም። ታዲያ ከዴንማርክ የሚወጡ መረጃዎች እንደሚያሳዩት ከሆነ ይህ ተጫዋች ወደ አያክስ ሊሄድ ይችላል የሚል ነው። ኮንትራቱ የሚቀጥለው ዓመት እንግዲህ አርሰናል ከዛ በኋላ 1 ዓመት የመጨመር መብት አለው። አርሰናሎች ይህንን ተጫዋች መልቀቅ የሚፈልጉ ከሆነ ከራሱ ለሚቀጥለው ክረምት ነው እንጂ በጥር የሚነካ ተጫዋች እንዳልሆነ ለቡድኖች አስተያየታቸውን ሰጥተዋል። እንግዲህ አንድሬ በርታና የስፔን ላሊጋ ዝውውሮቹ አሁንም ጠንካራ ብለው እየተነሱ ይገኛሉ። ወደድማቻችን ሌላኛው እንግዲህ ቶሚ ማርኬስ ይባላል። ቶሚ ማርኬስ የ19 ዓመት ስፔናዊ የመሃል አማካይ ተጫዋች 20 ሚሊዮን ዩሮ ኮንትራት ማፍረሻ አለው። ተከላካይ አማካኝ ተጫዋች ነው። ታዲያ ይህንን ተጫዋች አርሰናሎች ለማስፈረም በአንድሬ በርታ በኩል ሙከራዎችን እያደረጉ ይገኛሉ። እንግዲህ ይህ ስፔናዊ በጣም አስደናቂ አማካይ መስመር ተጫዋች ነው ብለው በመድፈኞቹ ዘንድ ይታመንበታል። ታዲያ መድፈኞቹ ይህ ተጫዋቹን ማስፈረም በተለይ ደግሞ ማይክል አርቴታ በከላማሲያ ማምጣት ስፔን ላሊጋ ዘንድሮ ዙቢሜንዲን ሲያመጡ አይተናል። ታዲያ የስፔን አማካኞች ደግሞ የተለየ ብቃትን የሚሰጡ ናቸው። ያንን በሚገባ መጠቀም ከአርሰናል የሚቻል ይሆናል ብዬ አስባለሁ። ከ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ በኋላ ጠንካራ የሆኑ ጨዋታዎች ይመጣሉ። ታዲያ አርሰናል በሚገባ መዘጋጀት የሚጠበቅበት ይሆናል እና በተለይ የዚህ ሳምንት መጨረሻ ጨዋታ ትልቁ የሚጠበቀው ጨዋታ ይሆናል። መድፈኞቹ ይህንን ጨዋታ ማሸነፍ የሚችሉ ከሆነ ውጤታማነታቸውን የሚያስቀጥሉ ነው የሚሆኑት። ደግሞ ከተቀናቃኛቸው ማንቸስተር ዩናይትድ መሆኑን ጨዋታውን መርሳት የለብንም። ነገር ግን አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ የምትፈልግ ከሆነ ትልቁ ነጥብ በኔ እይታ ትልቁ እድልም አማራጭም የሚሆነው ወሳኙ ነገር እንደዚህ አይነት ትልልቅ ጨዋታዎችን ማሸነፍ መቻል ነው የሚያስፈልገው። ያ ደግሞ በራስ መተማመን የሚጨምር ይሆናል። አርሰናል አምና ሊቨርፑል በ22 ሳምንታት የነበረው ነጥብ እኩል ላይ ነው የሚገኘው። አድማጮቻችን ሊቨርፑል አምና በዚህ ሰዓት 21 ጨዋታዎች 50 ነጥብ ላይ ይገኝ ነበር። አርሰናል 22 ጨዋታዎችን አድርጎ 50 ነጥብ ላይ ይገኛል። አርሰናል 44 ነጥቦች ላይ ይገኛል። ማንቸስተር ሲቲ እና እንዲሁም ደግሞ አስቶን ቪላ 43 ነጥብ ላይ ይገኛሉ። ሊቨርፑል ቀሪ ጨዋታውን ከኒውካስትል ጋር ነበረውና ያን ካደረገ በኋላ አርሰናል እኩል ከሊቨርፑል ጋር በሚመስል ሁኔታ 7 ነጥብ ላይ ፕሪሚየር ሊጉን እየመሩ ይገኛሉ። ታዲያ ሊቨርፑል አምና በጥሩ ሁኔታ የውድድር ዓመቱን እንደጨረሰ ይታወቃል። ስለዚህ አርሰናልም ከዚህ በኋላ እንግዲህ በፍጥነት ይህንን የውድድር ሲዝን በጥሩ ሁኔታ ፐርፎርም እያደረጉ ይቀጥላሉ ተብሎ ይጠበቃል። ከባባድ ስታዲየሞች ውስጥ ያሉባቸውን ጨዋታዎች እንዳደረጉ ይታወቃል። አንደኛው ወደ አንፊልድ ሄደዋል። ከሊቨርፑል ጋር የደረሰው መልስ ጨዋታቸውን ጨርሰዋል። ይህ አንዱ ነው። እንግዲህ ወደ ኖቲንጋም ፎረስት የባለፈው ሳምንት ጨዋታ ነበር፣ ቪላ ጋር ጨርሰዋል። እነዚህ 3 እንግዲህ በጣም ወሳኝ የሆኑ ሳምንታትን ነው መድፈኞች ያሳለፉት። አሁን ደግሞ ከዩናይትድ ጋር የሚጨርሱ ይሆናል። አንዱ ሊጠቀም የሚችለው የሚመስለኝ ማንቸስተር ሲቲ አንፊልድ ይሄዳል። ሁለተኛ ተጠባቂ ወደ ሆነው ደግሞ ወደ ቼልሲው ስታዲየም ስታንፎርድ ብሪጅ የሚያቀና ይሆናል። እነዛን መድፈኞቹ በሚገባ መጠቀም የሚችሉ ይመስለኛል። በቀሪ ጨዋታዎች አርሰናል የተሻለ ጨዋታዎች፣ ዝቅ ያሉ ጨዋታዎች፣ ማንቸስተር ሲቲ ጠንከር ያሉ ጨዋታዎች ይጠብቁታል።
እንግዲህ ውድድር ዓመቱ ለመድፈኞቹ ዋንጫዎችን ያመጣሉ የምናየው ይሆናል። አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።